ኦሪት ዘጸአት ምዕራፍ 13 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። በእስራኤል ልጆች ዘንድ ከሰውም ከእንስሳም ማኅፀን የሚከፍት በኩር ሁሉ ለእኔ ቀድስልኝ፣ የእኔ ነው። ሙሴም ሕዝቡን አለ፣ ከባርነት ቤት ከግብፅ የወጣችሁበትን ይህንን ቀን አስቡ። እግዚአብሔር ከዚህ ቦታ በብርቱ እጅ አውጥቷችኋልና፣ ስለዚህ የቦካ እንጀራ አትብሉ። እናንተ ዛሬ በአቢብ ወር ወጥታችኋል። እግዚአብሔርም ለአንተ ይሰጣት ዘንድ ለአባቶች ወደ ማለላቸው ወተትና ማር ወደምታፈስ ምድር ወደ ከነዓናውያን፣ ወደ ኬጢያውያንም፣ ወደ አሞራውያንም፣ ወደ ኤዊያውያንም፣ ወደ ኢያቡሳውያንም ምድር ባገባህ ጊዜ ይህችን አምልኮ በዚህ ወር ታደርጋለህ። 7 ቀን ቂጣ እንጀራ ትበላለህ። በሰባተኛውም ቀን ለእግዚአብሔር በዓል ይሆናል። 7 ቀንም ሙሉ ቂጣ እንጀራ ትበላለህ። በአንተም ዘንድ እርሾ ያለበት እንጀራ አይታይ፣ በድንበርህም ሁሉ እርሾ አይታይ። በዚያም ቀን ከግብፅ በወጣው ጊዜ እግዚአብሔር ስላደረገልኝ ነው ስትል ለልጅህ ትነግረዋለህ። እግዚአብሔር በብርቱ እጅ ከግብፅ አውጥቶሃልና የእግዚአብሔር ሕግ በአፍህ ይሆን ዘንድ በእጅህ እንደ ምልክት በዓይኖችህም መካከል እንደ መታሰቢያ ይሁንልህ። በዓመት በዓመት በወራቱ ይህችን ሥርዓት ጠብቃት። እግዚአብሔርም ለአንተ ለአባቶችህም እንደማለ ወደ ከነዓናውያን ምድር ባገባ ጊዜ እርሷንም በሰጠ ጊዜ ማኅፀንን የሚከፍተውን ሁሉ ለእግዚአብሔር ለይ። ከሚሆንልህ ከብት ሁሉ ተባት ሆኖ አስቀድሞ የተወለደው ለእግዚአብሔር ይሆናል። የአህያው በኩር በጠቦት ትዋጀዋለህ፣ ባትዋጀውም አንገቱን ትሰብረዋለህ። የሰውንም በኩር ሁሉ ከልጆች መካከል ትዋጀዋለህ። እንዲህም ይሆናል፣ በሚመጣው ጊዜ ልጅህ ይህ ምንድን ነው ብሎ በጠየቀ ጊዜ እንዲህ ትለዋለህ፣ እግዚአብሔር በብርቱ እጅ ከባርነት ቤት ከግብፅ ምድር አወጣን። ፈርዖንም እንዳይሰድደን ልቡን ባጸና ጊዜ እግዚአብሔር ከሰው በኩር ጀምሮ እስከ እንስሳ በኩር ድረስ በግብፅ ምድር ያለውን በኩር ሁሉ ገደለ። ስለዚህ ወንድ ሆኖ ማኅፀንን የከፈተውን ሁሉ ለእግዚአብሔር እሰዋለሁ፣ ነገር ግን የልጆቼን በኩር ሁሉ እዋጃለሁ። እግዚአብሔርም በብርቱ እጅ ከግብፅ አውጥቶናልና በእጅህ እንደ ምልክት በዓይኖችህም መካከል እንደ ተንጠለጠለ ነገር ይሁንልህ። እንዲህም ሆነ፣ ፈርዖን ሕዝቡን በለቀቀ ጊዜ ምንም ቅርብ ቢሆን እግዚአብሔር በፍልስጤማውያን ምድር መንገድ አልመራቸውም። እግዚአብሔር ሕዝቡ ሰልፉን ባየ ጊዜ እንዳይጸጽተው ወደ ግብፅም እንዳይመለስ ብሏልና። ነገር ግን እግዚአብሔር ሕዝቡን በዙሪያ መንገድ በኤርትራ ባሕር ባለችው ምድረ በዳ መራቸው። የእስራኤልም ልጆች ከግብፅ ምድር ተሰልፈው ወጡ። ዮሴፍም እግዚአብሔር ሳይጎበኛችሁ አይቀርም፣ አጥንቶቼንም ከዚህ ከእናንተ ጋር ታወጣላችሁ ብሎ የእስራኤልን ልጆች አምሏቸው ነበርና ሙሴ የእርሱን አጥንቶች ከእርሱ ጋር ወሰደ። ከሱኮትም ተጓዙ፣ በምድረ በዳውም ዳር በኤታም ሰፈሩ። በቀንና በሌሊትም የሄዱ ዘንድ መንገድ ሊያሳያቸው ቀን በደመና አምድ ሊያበራላቸውም ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ። የደመና አምድ በቀን የእሳት አምድ በሌሊት ከሕዝቡ ፊት ከቶ ፈቀቅ አላለም።